ይኸው ዛሬም ለምንሻለሁ። ዛሬ መጨረሻ በቃ ለምንሽ ካሁን በኋላ በቃ ተስፋ ቆርጫለሁ ማለት ነው። እና ዛሬ ማለት የፈለኩት ምንድን ነው ቤተሰብ ፍትህ ለሰይድ ፍትህ ለሰይድ በሉለት። በቃ አሳዘነን እኮ ይሄ ልጅ ምን ይሻላል? ሶምዬ ይኸው ልጆችን አላሳይም ብላ አገር ለአገር ታንከራትተዋለች። አዩ ደግሞ እንደምታውቋት ልጅ ለመውለድ ብር ያስፈልጋል፣ የሆነ ነገር ለማድረግ ብር ያስፈልጋል። የሆነ ነገሩ አያስቅም። ሰይድ ያሳዝናል፣ ግን ደግሞ አስቆኛል። ግን አሰላሙ አለይኩም ብያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የምርቃይቱ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላሂ አልሐምዱ ሁሉም ሰላም ነው። ዛሬ ፍትህ ለሰይድ ብዬ ነው የመጣው። በቃ አሳዘነኝ እኮ እንዴ ልጅ አሳዘነኝ። ብቻውን ምን ያድርግ? እነሱ ሁለት ሆነው በዛ ሲል በዚህ ይጣመሙበታል፣ በዛ ሲል በዚህ ይጣመሙበታል። ወይኔ በላቸው፣ ወይኔ በላቸው። ላይክ፣ ሼር፣ ሰብስክራይብ ስወዳችሁ እባክሽ እንታረቅ፣ ተመለሺ፣ እንገናኝ። ሶምያን እየለመነ ነው። ብዙ ይሳካልህ ሰበቦችን እያስቀመጥሽ ነው፣ ብዙ ነገሮች እያልሽ እያሳበብሽ ነው። እባክሽ እያለ ነው። በቃ ሶምያ እባክሽ፣ የልጆች እናት እባክሽ እያለ እየለመነ ነው። እንግዲህ መልካም እድል በሉት፣ መልካም እድል። እነሱም አዩ እንደዚህ ኃይለኛ ናት፣ ትደባደባለች፣ ጸባያ መጥፎ ነው፣ እንዲህ አይነት ሰው ናት፣ ከእሷ ጋር እንዴት ሆኜ እኖራለሁ ነው ፍራ ከእሷ ጋር እንዴት ሆኜ እኖራለሁ ነው። አዩ አትደባደብም ብለህ ነው እና ስታያት። በነገራችን ላይ በባለፈው ሶምያ አስራ ደብድባት አለች። ያንስ ተወው። ሶምያ ንግስት ኃይለኛ ነች ነው እና እኔ ሲያሳዝን ደግሞ ሲያወራ እኔንም አንቺን የምታስተዳድረው ትክክል፣ ኮሬክት፣ አይመለከታትም በእኔና በአንቺ መሀል ትክክል። አንቺም የራስሽን የሆነ ኑሮ፣ ትክክል፣ እሷም የራሷን ኑሮ፣ ሁለታችሁም የተለያየ ቦታ። እውነት ነው። በነገራችን ላይ እኮ አሁን የእነዚህ ልጆች ቢሳካ ማለት ነው ይሄ ልጅ ቢሆንም ችግር የለውም። እሷ የምትኖር የራሷን ነው፣ ይች የምትኖር የራሷን ነው። ምንም የሚያገናኛቸው ነገር የለም። ኑሩት ከኔ ጋር ብቻ እንታረቅ፣ እንገናኝ፣ ልጆችን አሳየኝ ነው የሚለው። ልጆችን አሳየኝ፣ የምር ልጆችን አሳየኝ ብሏል። እንግዲህ ትክክል ነው። እንዲህ ከልጅ በላይ ያዩት። እስኪ ስንቴ ተንከራተተ እኮ። ጎንደር ብትሄድ ጎንደር ይሄዳል፣ ባህር ዳር ብትሄድ ባህር ዳር ይመናል፣ አዳማ ብትሄድ አዳማ ይሄዳል፣ ናዝሪት ብትሄድ ናዝሪት። ባለፈው አይታችሁታል እንግዲህ የመናት ተብሎ የመን ተመለሰ። ወፍ የለም። አዲስ አበባ ነበር፣ አሁን በቅርብ ወፍ የለም። ወፍ በእኔና በአንቺ መሀል የሚያገባት ነገር የለም። አሁን ዩቱብ ላይ እኔም እዛም እዚህም ስለሚሄድ ብቻ ነው የምትጫጫው እንጂ እኔና አንቺ ብንታረቅ ይሁን ላይ አይመጣም። ታርቀን አንድ ላይ ብንሆን አንድ ቀን ስምሽን በክፋ እውነቱን እኮ ነው። ግን ያኔ ብዙዎቹ እንትን የሚሉ ቢታረቁ አሁን ሶምያ በቃ ይመጣ ብላ ብትታረቅ ማንም ሰው ምንም ያመጣው ነገር የለም። ብታነሳ እና ያለቃት ትክክል። አልተዋትም። አዩ ጉድሽ ፈላ። ሁለታችሁንም ማስተዳድረው ሁለታችሁንም የሁለታችሁንም ቤት መመራው እኔ ስለሆንኩ ድረስ ትክክል። ጎበዝ። አሁን ኮስተር ብሏል። በቃ ወንድ ልጅ ቆረጠ። ስርዓት አስይዛታለሁ ብሏል። ወንድ ልጅ ቆረጠ። ቤተሰብ እንዲህ ነው። ወንድ ልጅ ኮስተር ሲል ወንድ ነሳይድ። በነገራችን ላይ ይሄ ቪዲዮ የዛሬ አይደለም፣ ግን ያኔ እንደዚህ ቆረጥ ሲል አሁንም ደግሞ ቢሰራው ይሄን ቪዲዮ ሁለቶችም አርፈው ቁጭ ይላሉ። እሷን አሳበሽ ፈርተሽ ምትሸሹን ነገር አራት ፈራም አዩ ማለት ሶምያ ንግስት አትፈራም። ንግስት ልገናኘውም አስቤ ነበር፣ ልጆቹንም ላሳየውም ፈልጌ ነበር። ብዙ ነገር ትያለሽ፣ ግን መልሰሽ ሰበቧን አዩን ታርጊያለሽ፣ ታሳቢያለሽ። ለምን ታርግ? ተፈጠረ ብዙ ጊዜ ለመንኩሽ፣ ተንከራተትኩ፣ አብሬሽ ተንከራተት። እውነትም ተንከራታል። ከምር ውሸት ምን ያደርጋል? ግን መንከራተት እንደሱ የተንከራተተ የለም። ትክክል። አሁንስ ተስፋ ቆረጥኩ፣ ደከመኝ። ዛሬ መጨረሻ ደከመው፣ ሰይድ ደከመው። ፍትህ ለሰይድ ቤተሰቦቼ፣ ፍትህ ለሰይድ በሉ እንዴ! ሰይድ እኮ ደከመው። በቃ ምን ያድርግ? ሰይዶ ዛሬ ቆርጠሃል። ባህዩ ምንም ቢሆን ከልጆች እናት ምንም አይበልጥም። በክፉም በደጉም ብዙ አሳልፋችኋለኝ። ስለዚህ በርታ። ዛሬ ወንድ ልጅ ቆረጠ፣ ወንድ ሆናል ብለዋለኝ። በአደባባይ ትጋባላችሁ፣ በአደባባይ ትፋታላችሁ ትብላችኋለች። ደግሞ አንዳንድ ኮሜንቶች አስተያየት ሰጪዎች ማለት ነው። አዎ አትለምናት፣ በአደባባይ ድል አድርገን እንድርሃለን። እሺ በዚህ በአደባባይ ፈታ። ሀዩ አትበልብን፣ ባንተ የመጣ ጀግና ሰው ብዬ አንበርክኪ የታባቱ ብለውታል። ወይኔ ጉድ ፈላ። ሰይድን በነገራችን ላይ በጣም ብዙ ሰው ነው የሚወዳት።
ሰይድ እንዲህ በቀላሉ ተስፋ መቁረጥ የለብህም። አትቁረጥ። ሶምያ ለአንተ አስፈላጊ ሴት ናት። ትክክል። የልጅህ እናት፣ የመጀመሪያ ሚስት፣ ክፉ ደጉን ያሳለፋችሁ ከሷ ጋር ነው። አላህ ያስታርቃችሁ ብላለች። አሚን አሉ አይደል? እንደዚህ ምርጥ ምርጥ አስተያየት የሚሰጡ ማለት ነው። አሉ አይደል? እንደ እነዚህ ምርጦች ማለት ነው። ኑሩ እናንተ ኮሜንት። በነገራችን ላይ ለነ ሰይድ ብቻ ሳይሆን ብዙ ልጆች ኮሜንት የምትጽፉ ማለት ነው። ማሻአላህ ኮሜንታችሁ ለዛ ሰው ብቻ አይደለም የሚጠቅመው። አሁን እኔ ይሄ ኮሜንት በማንበቤ የምጠቀመው እኔ እንጂ ሰይድ ወይም ሶምያ አይደሉም። ስለዚህ አንዳንዴ ቆንጆ ቆንጆ ኮሜንት የምትጽፉ እጃችሁ ይባረክ፣ እጃችሁ ይባረክ ማለት ነው። ቆንጆ ቆንጆ የማጽፉ ደግሞ እጃችሁ ይባረክ፣ ጥሩ ጥሩ ለመጻፍ ማለት ነው። መቼም ሌላ ልላችሁ ወፍ እጃችሁ የእናንተም ይባረክ፣ ጥሩ ጥሩ ለመጻፍ ይባረክ ማለት በጣም አስተያየታቸው የሚያምር አስተያየት ይጽፋሉ ማለት ነው። የሚያስተምር ይሆናል አይደለ? ደስ የሚል እውነት እኮ ነው። አንዳንዴ ድራማ መሆኑን እያወቅንም አለመሆኑን እያወቅንም ይሆናል አይደል? አንዳንድ ጊዜ በሚሰጠው እንትን ላይ ምን አለ መፍትሄያዊ የሆነ ሰው ማለት ነው። ትክክለኛ የሚናገር ለሶምያ ሳያዳላ፣ ለሀዩ ሳያዳላ፣ ለሰይድ ሳያዳላ በቃ የታየውን ትክክለኛውን የሚፈርድ ሰው አለ። አንዱ ደግሞ ሀዩን ዝቅ አድርጎ ጀሚላን ከፍ አድርጎ ሰይድን ዝቅ አድርጎ ጀሚላን ከፍ አድርጎ እንደዚህ መሆን የለበትም። በቃ እውነቷን እንቅጭቅጫን ወይኔ ብላችሁ እስኪ ስወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እናንተ ግን አዩን ካልተውሃት መቼም ቢሆን ሶምያ አትፈልግህም። ርቃ የምታስብ ጀግና ልጅ ናት። አዩ ያለች ብትታረቅ ሰላም ያለው ኑሮ አትኖርም ብላለች። ደግሞ እቺ ሶምያ ምርጥ ሴት ናት። ሀዩን ፍታና ታረቅ። እሺ ቤተሰብ ፍትፈታን ሳልጨርስ ጀለስ እየተደረገ ጀለስ ልከፍት ሂጄ ነው ማለት ነው። በር ልከፍት ሂጄ ነው። ሆነም ቀረም ፍትህ ለሰይድ እንግዲህ አንዴ በዚህ መከራውን እያየ ነው። ዛሬ ማቆርጣሉ በቃ ሰይዶ መታረቅ ፈልግ ነበር፣ ልጆቹን ላሳየው ፈልግ ነበር፣ ግን አዩ እያልሽ እንቅፋቱ ልግዜ ባዩ አታማኝ እያለ ነው ባጭሩ። ከባድ ነው። ግን ለዚህ ብዬ ተውኩ፣ ግን ለዚህ ብዬ ቀረው፣ ግን ይሄን ነገር ተጠራጠርኩ፣ ግን ይሄን ነገር ግን የሚባል ነገር አታብዢ ሶምያ እባክሽ። የልጆቼ እናት ምግቤው ላይ ሰምታችሁት ከሆነ የኔ ንግስት ውድ ባለቤት ሶምያ ወድሻለሁ፣ አስገብቼላችኋለሁ። ወደ ኋላ ብላችሁ አዳምጡ ከፈለጋችሁ። የኔ ውድ የኔ ንግስት ውድ ሚስቴ ባለቤት እያለ ብታዩት በቃ ዛሬማ ማልቀስ ነው የቀረው። አልቅሷል እንጂ ምን ማልቀስ ነው የቀረው? ማልቀስ ነው የቀረው ብታዩት ማለት ነው። አሳዘነኝ፣ በቃ አሳዘነኝ ከሆነ ሁሌ እንደዛ እያልሽ ትኖሪ ነው ማለት ነው። ስለዚህ ሱመያ እባክሽ ተለመኝ እባክሽ ሱመያ፣ ንግስት ሱመያ እባክሽ። ንግስት ነሽ አንቺ፣ ጀግና ነሽ። በቃ አንበረከክሽ፣ አልቻልኩም። ተመሰከረላት ለውድ ለንግስት ሱመያ። እውነትም አንቺ ንግስት ነሽ፣ እውነትም አንቺ ጀግና ነሽ። አንበረከክሽኝ፣ አልቻልኩም ሱመያ። በግ ይበቃዋል፣ በእናትሽ ይበቃዋል። እንዴ ልጆቹን አሳየው። ያለቅስ ነው አለቀሰ። ከቤትም ከሰፈር ምራቅ ብዬ ዛሬ ቢሮ ውስጥ ሆኜ ነው የምለምንሽ እና እባክሽ ተለመኝው፣ ተረጂው። በጣም እየናፈቁኝ ነው ምስኪን። አትካመኔ ሳላያት ከጎን የሆነ አንድም ቀን ባባ ሳትል ወላሂ እንጀቴን በላው። ከጎን የሆነ አንድ ቀን ባባ ሳትል ትንሽቱ ልጅ ማለት ነው። ወላ አሳዘነኝ። ግን የድራማ ነው። ግን አንዳንድ የምር ቢሆን ብላችሁ ስታስቡት አያሳዝናችሁም? አንጀቴን ነው የበላኝ ወላ። ገና ዳዴ ስትል እንኳን ሳሊያት ቆማ በእግሯ ልትሄድ ይኸው ተወልዳ ገና በ2 ወሯ ነው ምናምን ነገር ትቻት ዞር ያልኩት። ያ ረቢ እነዚህ ልጆች ይህን ድራማ ከጀመሩት ቆይተዋል እኮ ማለት ነው። አሁን 2 ወሯ ከሆነ የዛኔ እንትን ያሉት አሁን ስንት ጊዜ ሆናት ማለት ነው። ልጅቷ እኮ አድጋለች። ወይኔ በላቸው፣ ወይኔ ሰይዶ። አሁን ይኸው እሷም አድጋ ሳሊያት ለማየት ያብቃ። የአባትነትን ፍቅር ከልጅነቷ ሳታይ እንደ ጀሚላ እንደዚህ ፂሜን እያዘች ሳትቦጭረኝ ወይኔ በላቸው። ወላ አሳዘነኝ ቤተሰብ። ወይኔ እናቴ ድረሽ አሳዘነኝ። ሰው ሊያለቅስ ነው። እኔ ራሱ ሊያለቅስ ነው። በቃ ወይኔ ሲያሳዝን። በቃ እንደው በጣም ናፍቋል ልጆቹ። ኧረ ፍትህ ለሰይድ ብላችሁ ጻፉ ኮሜንት ላይ እስቲ። ታገለኝ እሷም እያደገች ነው። አለቀሰ፣ ገብር አለቀሰ። እያለቀስኩ ልለምንሽ፣ ለምን? ወይኔ እናት፣ ወይኔ አለቀሰ። የምርን እያለቀስኩ ልለምንሽ።
እና ፍትህ ለሰይድ ማለት ያንሰናል። ከምር ፍትህ ለሰይድ ለወንድማችን ማለት ያንሳል ወይ? በጭራሽ አያንስም። በቃ ፍትህ ለሰይድ በሉለት። አለቀሰ እኮ የምሩን ወላሂ። የመጨረሻ ነው በቃ። ካሁን በኋላ አንቺንም አለምንሽም ስምሽንም አልጠራም በቃ። ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ። ደግሞ ቅድም እንዳያችሁ ሲለምን ምናምን ቆይቷል። እዛ አሁን ደግሞ እምቢ ካልሽ ደግሞ በቃ ስምሽንም አልጠራም ብሏል። ወንድ ልጅ ቆረጠ። ቤተሰብ አላህ ይሰትር፣ አላህ ይሰትር ያ ረበል ዓለሚን። አላህ ያለ ቀን ልጆቼንም ይሆናል። ከአንቺ በኋላ ግን ከአንቺ ጋር ያለ ነገር ይቆርጥልኛል ማለት ነው። ያ ረቢ ንግስት ሱመያ እየሰማሽ ነው አይደል? እየሰማሽ ነው። ፍትህ ለሰይድ ልጆችን አገናኘው። በቃ ልጆቹን አገናኘው። አንቺ አብሮሽ መኖር አለመኖር መብትሽ ነው። አንቺ ቤት መጡ እያያቸው ልጆችን በቃ በዛ ላይ አንቺ ሚስቱ ነች። እስካልተፈታሽ ድረስ ፈትቻለሁ ብሎ እስካላለች ድረስ ሚስቱ ነው። በቃ እሱ ልጆቹን አየ ማለት እኮ አዩ አብረው መጣሽ ማለት አይደለም። እሱ አንቺ ጋር ተገናኘ ማለት አዩ ከአንቺ ጋር ትኖራለች ማለት አይደለም። በቃ የተቀጣጠሩ የሆነ ቦታ ልጆቹን አሳየው፣ ልጆቹ ጋር ይዋል ይደር እና ሱመያ አርግልኝ የምትይውን ነገር በሙሉ ላረግልሽ ዝግጁ ነኝ። በቃ ምን ትፈልጊያለሽ? ተዋት የምትይኝ ከሆነ ተዋታለሁ። ዋው መብሩክ ሱመያ። አዩን ታያት የምትይ ከሆነ ራሱ እተውልሻለሁ። መብሩክ። አቤት ወዴት ብለሽን ጊዜ እሺ፣ ባፍህ እንደወጣ ብለሽ ፈልግም አዩንም ከቤት አስወጣት። እኔ እናንተ ብቻ እንኖር የምትይም ከሆነ እንኖራለን። በቃ ምን ትፈልጋለች እቺ ልጅ? የምትፈልጊው መስፈርት በቃ የምትፈልጊው ተናገሪ እየተባልሽ ነው። ከዚህ ወዲያ ይህ ልጅ ምን ይሆንልሽ? ንግስት ሱመያ እንወድሻለን፣ እናከብርሻለን። ግን ደግሞ ይህ ወንድማችን ይህን ያህል ሊከፋ አይገባም። ይህን ያህል በልጆቹ ናፍቆት ሊሞት አይገባም። በቃ ልጆቹ ማግኘት አለበት። አንቺ ምንም ቢሆን እኮ የልጅሽ አባት ነው። ይህን ያህል እንዴት ትጨክኝበታለሽ? ይህን ያህል እንዴት ታስለቅሽዋለሽ? በቃ አዩን ተውካልሽ ተዋለሁ። አንቺ አደረጋልሽኝ ሁሉ አደርጋለሁ አለሽ እኮ። እዚህ ወዲያ ምን ይምጣኝ? ስሙት፣ ራሱን ስሙት። የምትፈልጊውን ነገር አስቀምጪ። በቃ የምትፈልጊውን ነገር ተናገሪ። ያን ነገር ነው ፈልገው ከአንተ ጋር ለምኖር በይ፣ እኔ አደርግልሻለሁ። እሺ እዚህ ወዲያ ይሄ ልጅ ምን ይናገር ዛሬ? ምንም ኮፒራይት እንዳይዘይ ጉዴ እንዳይፈላ ብዙ ድምጽ አስገባ። እንዴት ሲል ነው ግን ኮፒራይት ቢዝ ጉዴ። የምሬ ነው። ሰይድ አሳዝኖ ነው ግን ሰይድ አሳዝኖ ነው ዛሬ የምሬ ብዙ ድምጽ ላይ ያስገባው። አላህ ይሰትር። ሆነም ቀድረም ሰይድ እውነት ተናግሯል። በቃ እውነት ተናግሯል። እኔ መጀመሪያ አዩን ፍታና ሱመያ ጋር እናስታረቀሃለን፣ ግን በአደባባይ እንደተጋባህ በአደባባይ ፍታ፣ ልጆችህና ሚስትህን መልስ። አዩ ትሆን ወላሂ እሷም አድናቂ ነኝ ብላለች። እሺ ሄኖክ ድንቁ ወይኔ ኮሜንት የተመታችሁ ማለት ነው። እሺ ሄኖክ ድንቁ ተዋናኝ የምትሆን ከሆነ ተዋለው። ሱመያን ክፉ ለማድረግ ነውና ራስክን እንደ አግባብ ራስክን ፈታ። መጀመሪያ እስኪ ወንድ 3 ፈትቼሻለሁ በል በሚዲያ ሀዩን ማለት ነው። 3ቱን ፈትቼሻለሁ በል በሚዲያ። ወይኔ ጉድ ፈላ ዛሬ ሰይድ ቆርጧ። ሀዩ ምንም ቢሆን ከልጆች እናት ማንም አይበልጥም። ክፉም በደጉም አብራህ ያሳለፈች ንግስት ሱመያ ናት። በሀዩ ምክንያት ልጆችህን አታርቅ። ውሳኔህ ያንተው ነው ብለሃል። በነገራችን ላይ በጣም ብዙ ኮሜንቶች የሱመያ ደጋፊ ናቸው። እውነት ነው። ሱመያ በነገራችን ላይ ጥሩ ልጅ ነች። አይታችኋት ከሆነ ከያሉት ሰዎች ጋር አሁን በፊት አሁን አልሐምዱሊላህ ሁሉም ደህና ነው። አሁን በፊት ትንሽ እየተስተካከለ ነው። ቢያንስ አሁን በፊት አማራ፣ ኦሮሞ፣ ትግሬ ምናምን እያለ በሚኖርበት ሰዓት እሷ ከማንኛውም ሰው ጋር ፈታ ዘና ብላ አይታችኋታል። ምንም ዘና ብላ የምትኖር ሰው ነች። በነገራችን እንደ ሱመያ እሱም እኮ መስክሮላታል። ሱመያ ጀግና ነች፣ ሱመያ ንግስት ነች፣ አንበርክካኛለች ብሎ ወደኋላ አዳምጡት ቪዲዮውን። ወላሂ እንደዚህ ብሎ ተናግሯል። አስገብቼዋለሁ እንደው ቪዲዮውን። አላህ ይሰትር። ዛሬ ኮፒራይት ማለት ነው። አላህ ይሰትር። ስንት ደቂቃ ነው ያስገባው? ይህ ሰው እያቋረጡ መሀል ላይ አስገብቻለሁ። በጣም ነው የምጠላ የሰው ቪዲዮ። ይህን ደግሞ ሰይድ አሳዘነኝና አብረን እንፈትፍትበት፣ አብረን እናውራበት፣ አብረን ፍትህ እንበልበት ብዬ ነፍሱን ያስገባውላችሁ ማለት ነው። በአደባባይ እንዳገባህ በአደባባይ ፈተህ አሳየን። የልጆች እናት መልሰህ እናስታርቅሃለን። አዩ ተብዬዋ የት ነች? የሱመያ አድናቂዎች ላይክ አድርጉ ጎበዝ። በዚህ በስርዓት ለምናት። ሀዩ የምትባል ሰይጣን ፍታ። ወይኔ በላቸው። ሀዩ ማንም ይወዳት የለ እስከ ዛሬ ድረስ የሚገርመው
እኔ ሶምያ ጀግና መሆኗን እንፈልጋለሁ። ሶምያ የበቃ መስፈርትሽን አስቀምጭ እና ህይወትሽን ቀጥይ። ትክክል። ልጆችሽ ሴት ናቸው፣ ሴቶች ደግሞ ሴት ናቸው። እነዚህ ከአባታቸው ጋር ማደግ አለባች። ትክክል ጎበስ። ሶምያ በፈጠረሽ ጌታ ተገናኙ፣ አውሩ። ከዚህ በላይ ሊያንቺ ግፍ ነው የሚሆንብሽ። ትክክል። ዛሬ ወላሂ እያለቀስ እኮ ነው የተናገረ። በቃ ምን ቀረው? በቃ እንባ ማውጣቷል። ኧረ ምን ቀረው? እኔ ብዙ ቪዲዮ ባሳያችሁ ፈርቼ ነው እንጂ በቃ ሊያለቅስ ነው የደረሰ። ሳይድ ልምከርህ፣ መጀመሪያ አዩቱን መፍታት አለብህ። ከዛ ላይ ጭቅጭቅ ሶምያ ትመጣልሃለች። ሶምያ ጀግና ናት በእውነት ሳይድ። እንደ ሶምያ ያለ ሚስት መቼም አታገኝም። በእናት ሳይድ ታረቁ። አዩ ሲጀመር ለትዳር አትሆንህም፣ ታሰድብሃለች እንጂ አትጠቅምህም። በቃ ወስን፣ ልጆች አሉ። እሱም እኮ ሶምያ አዩን ከፈለግሽ እተውልሻለሁ ብሏል። በነገራችን ላይ አሁን እዚህ ላይ ድምፁን አስገብቼላችኋለሁ። ያው ከደገምሁት ፈርቼ ነው። በቃ እሷን ተውልሻለሁ ብሏል፣ ተናግሯል እሱ ራሱ። አይ ሰይድ ዛሬ ማደሪያን ፈልግ፣ ይህ ጉድ ሰምታ አዩ አትለቅህም በገዛ እጅህ ብላለች። በነገራችን ላይ አንዱን ለማስደሰት አሁን ሀዩ ሚስቴ ናት ብሏል አይደል? ሶምያን ሚስቴ ናት እስካለ ድረስ ሶምያን ለማስደሰት ሀዩን ለማስደሰት ሶምያን እንደዚህ አይነት ነገር በትክክል በጭራሽ ጥሩ አይደለም፣ ጥሩ አይደለም። ተፋቱም ተጋቡም ኖሩም አልኖሩም ማለት ነው። አንድን ሰው ለማስደሰት አንድን ሰው መውቀስ፣ አንድን ሰው እንትን ለማለት አንድን ሰው ማይንፋ ያኔ ማይንፋ። አሁን ለምሳሌ ሀዩ ብትቆጣ አይፈረድባትም ማለት እውነት ነው። ሀዩ ነገርኛ ነች። በነገራችን ላይ ሀዩ እንደ ድራማ ስንወስደው ድራማ አይደለም እንጂ ነገር ሁሉ እንደ ድራማ ስንወስደው ሀዩ ትክክለኛ ተዋናይ ናች። ውሸት ምን ያደርጋል? ጎበዝ ነች፣ ጎበዝ አክተር ነች። እንደ እውነት አድርገን ስንወስደው ደግሞ እንግዲህ እንዳያችሁት ነው። ሆነም ቀረም ሁሉም ሰው ነው ያኔ፣ ሁላችንም ሰው ነን ያኔ። ነገ መኔ ማለት አለብን። አንዱን ለማስደሰት አንዱን ዝቅ ማድረግ የለብንም። አንዱን ከፍ ለማድረግ አንዱን ዝቅ፣ አንዱን ለማስደሰት አንዱን ማስከፋት የለብንም። ልጅ ሁለቶች ሚስቴ ናቸው እስካለ ድረስ ወይ በስርዓት ማግባት ወይ በስርዓት ማፍታት እንጂ ሶምያን ለማምጣት ሀዩን ዝቅ፣ ሀዩን ለማስደሰት እሷን ዝቅ ግን ጥሩ አይደለም። ምክንያቱም ለዚህ እኮ ነው ሁለት ሚስት አይደለም አንድ ሚስት ማግባት ትክክል አይሆንም የሚባለው። ለዚህ ነው ማለት ነው። እቺ ሀዩ የምትባል መቼም አትፈታህም፣ እመነኝ፣ ውሸት ነው። ሶምያ ይህ ልጅ አይጠፋሽም፣ ሸውዶ ነው ብሎሻል። እህት ሶምያ በአላህ ታረቁ። የሰው ሰይድ ሁዩን ፍታ። ሀዩ ለትዳር እንኳን ወላህ ትገላለች። ሀዩ ኃይለኛ ነች እናቴ። ሀዩ እንግዲህ ብሏል አሁን ላይ እዚህ ላይ ከተናገረው። በዛ ላይ ደግሞ መጨረሻ ላይ ደግሞ ሚስቴ ብዬ ነው ያገባኋት፣ ለመፍታትም እኮ ጊዜ አለው። ጣቴ የራሴ ጣቴ ታመመች ብዬ ቆርጬ አልጥላት። ስለዚህ ሀይን ሚስቴ ብዬ ስላገባኋት ድረስ ዝም ብሎ እንደዚህ አይፈታም፣ አደብ አድርጎ ብሏቸዋል። ደግሞ መጨረሻ ላይ ደስ ሲለው ወላ የተደነጋገሩ እኮ ናቸው እነሱ ራሱ። ምንድሽም ድራማቸው ማለቅ የለው እንጂ ደስ ሲለው ተዋት ካልሽ ተውልሻለሁ ይላል። ደስ ሲለው ደግሞ አሁን ዝም ብዬ እንደዚህ በዋዛ አልፈታም ይላል። ከፍ ያን ቆይ እንዴት ነው ነገሩ? እንዴት ነው ነገሩ? ሆነም ቀረበ ፍትህ ለሰይድ ልጆቹን ማየት አለበት። ባጭሩ በልጆቹ ናፍቆት መሞት የለበት። ሱመያ በጣም ይከብዳል። እባክሽ ተለመኝ ለምንሽ ሱመያ። ቤተሰብ ፕሊስ ላይክ፣ ሼር፣ ሰብስክራይብ ስወዳችሁ አለቀሰ ያው አገባው በቃ የተፈጠረው ነገር ስተቱ ይቅርታም ብዬሻለሁ። እስኪ እና ሱመያ እባክሽ ፕሊስ እባክሽ ተለመኝ ለምንሽ እና አሳዘነኝ፣ ከምር አሳዘነኝ። እያስቸገረ ነው። ፓወር ዛሬ የለም። አሳዘነኝ፣ ወላሂ አሳዘነኝ። ምስኪን ወሬውን ራሱ አውርቶ መጨረስ አልቻለም። በጣም ሊያሳዝነኝ ከምር እንደ ዛሬ አሳዝነኝ አያውቅም ሰይድ። ወይኔ ይበላቸው ቀረው መልእክቴ ማለት ነው። አሳዝንም አለቀሰ እኮ እያላሰሙትም። ውድ ቤተሰቦች ይህንን ነው ዛሬ ላችሁ የመጣሁት። እናመሰግናለን። እንግዲህ ሶምያም ታርቃ ትመጣለች ቤተሰብ